ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ይዤላችሁ የመጣሁት የአቡነ መልከጼዴቅ ገዳም ነው ማለት ነው። ባለፈው ግንቦት 4 ቪዲዮ ለቅቄላችሁ ነበረ። ያ ቀንም አመታዊ ክብረ በዓል ስለነበረ በጣም ብዙ ሰው ነበረ። ይሄ ቦታ አይታይም ነበር በሰው ተሞልቶ ማለት ነው። ዛሬ ግን በማግስቱ ስለነበረ እንደምታዩት ሰው የለም ማለት ነው። እና ገዳሙ ደግሞ በደንብ ይታያል። ከላይ ዋሻ ነው እንደምታዩት፣ ከስር ደግሞ ገደል አለ። ከላይ ደግሞ ከዋሻው በላይ የአባታችን የአቡነ መልከጼዴቅ አጽማቸው አለ ማለት ነው። እንግዲህ ይሄ ቦታ የሚገኘው በሰሜን ሸዋ ሚዳ ወረሞ ወረዳ ከመራኛ ከተማ 45 ደቂቃ የእግር ጉዞ በኋላ ታገኙታላችሁ ማለት ነው። እና ይህ ገዳም እንደምታዩት በጫካ የተከበበ ነው። እና ይሄ ዛፍ ደግሞ እድሜ ጠገብ ዛፍ ነው። እዚህ ገዳም ላይ ግዝት ነው። ማንም ሰው ዛፍ መቁረጥ አይችልም። ማህበረሰቡም የገዳም ውስጥ የሚኖሩ ሰዎችም ጨምረው ይሄንን ዛፍ አይቆርጡም ማለት ነው። የተገዘተ ስለሆነ ማንም ስለማይነካው ዛፉ እንደምታዩት በጣም ትላልቅና እድሜ ጠገብ ነው። ወደ ውስጥ ስትገቡ በጣም የሚያስፈራው፣ በጣም ጫካ ነው እና በጣም ነው ደስ የሚለው ደግሞ ማለት ነው። ከሌላው አካባቢ ይሄ አካባቢ ማንም ሰው ስለማይነካው ጫካው በቃ መንፈስን ነው የሚያድሰው። በጣም ነው ደስ የሚለው። እንደገና ደግሞ እዚህ ገዳም ላይ አባታችን አቡነ መልከጼዴቅ ብዙ አይነት ቃል ኪዳን ተሰጥቷቸዋል። ከዛ ከቃል ኪዳኖች መካከል እዚህ ገዳም ውስጥ የተቀበረ ሰው አጽሙ አፈር አይበላውም ወይም አይበሰብስም ማለት ነው። እና ለአባታችን ለአቡነ መልከጼዴቅ ከተሰጡ ቃል ኪዳኖች ውስጥ አንደኛው ይሄ ነው ማለት ነው። እና እዚህ ገዳም ውስጥ የተቀበረ ሰው የፈለገውን ዓመት ቢቀመጥ አጽሙ በአፈር አይበላም ወይም አይበሰብስም ማለት ነው። እንደገና ደግሞ ደጅህን የረገጠ ያለ ንስሐ አይሞትም። እንደዚሁም ደግሞ ወዳጅህን ከሩቅ አመጣዋለሁ፣ ጠላትህን ከደጅህ አርቀዋለሁ እና የመሳሰለ በጣም ብዙ ቃል ኪዳኖችን አባታችን አቡነ መልከጼዴቅ ተቀብለዋል ማለት ነው በዚህ ቦታ። ውድና የተከበራችሁ የቻናሌ ቤተሰቦች አገር ውስጥም ከሀገር ውጭም ያላችሁ ጓደኞቼ ማለት ነው ይሄንን የተቀደሰ ቦታ ማየት ከፈለጋችሁ መምጣት ትችላላችሁ። እንቀበላችኋለን፣ ችግር የለውም። እንግዲህ አመታዊ ክብረ በዓሉ ግንቦት 4 ነው። ያ ማለት ግንቦት 3 መጥታችሁ በዋዜማው በግንቦት 4ን አክብራችሁ ይህን የተቀደሰ ቦታ ረግጣችሁ መሄድ ትችላላችሁ ማለት ነው። አድራሻውን ቅድም እንደነገርኳችሁ ነው። ሰሜን ሸዋ ሚዳ ወረሞ ወረዳ ማለት ነው። መራኛ ከተማ ብዙም የእግር ጉዞ አያስኬዳቸውም። በጣም ቅርብ ነው ከመራኛ ከተማ እና መምጣት ትችላላችሁ። በረከትን ተቀብላችሁ ትሄዳላችሁ ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።